ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው በልዩ የገበያ ማዕከላችን ላይ ከግራውንድ እስከ 5ኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰናይ ቆይታ ሰምታል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሳኤና የርገት ጉዞ መዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሳኤ ከህማማት ከዳግማ ትንሳኤ ለ13 ቀናት ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን የእምነታችንን መጀመሪያ ቅዱሳን መካናቶች በአይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር ለወላጅም ከዚህ የሚበልጥ ስጦታ የለም አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም በውጭ ለምትኖሩ በዋትስአፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ይህ ከዓለምነህ እንስማ ፕሮግራማችን ነው ከዓለምነህ እንስማ የሩሲያው ፕሬዝዳንት ፑቲን ኩርስክን ጎበኙ ዓለም እንዴት ኩርስክን አሁን ሰዓቱ ስለሆነ ነው ያው ውስጥ ለውስጥ የሰላም ጥረቱ እየተገፋ ነው ያለው ስለዚህ አሁን ኩርስክ ዩክሬን ዘሌንስኪና የጦር አዛዣቸው የሁለቱና የጥቂት ሰዎች ወታደራዊ አስተሳሰብ ነው እና እነዚህ ሰዎች ብቻቸውን አምነው ቆይተው ነበር ኩርስክን ይዘን የመጨረሻው ሰዓት ከሰላም መደራደሪያዎች አንዱ እናደርጋለን የሚል ተምኔት ነበራቸው ያ ደግሞ በጣም ቁልፍ ነበር ያደርጉት ይችላል ወይ ነው ጥያቄ ነበረው የተወሰነ ኃይልን ያስገባው አሁን እንደምናየው አዳዲስ ፊገሮች አሉ 1300 ካሬ ኪሎ ሜትር ቦታ ነው ተቆጣጥረው የነበሩት ዩክሬኖች በጣም ሰፊ ቦታ ነው ትናንትና ለምሳሌ ምሽት ዘገባውን ይዘን ስንመጣ ቫሌሪ ጌራሲሞቭ የራሺያ ቁጥር 1 ጄኔራል ወይም የኤታማዦር ሹም ለፕሬዝዳንታቸው ለቭላዲሚር ፑቲን ትናንት በወታደራዊ ዩኒፎርም ነበሩ ፑቲን እና ይሄንን ውጊያ የሚመሩበትን በውጊያ ታሪክ ሁሌ የማዘዣ ቦታ ታረጋለ ሴንተር እዛ ውስጥ ተገኝተው ነው ለጦራቸው መመሪያ የሰጡት እና በዛን ወቅት ቫሌሪ 1100 ካሬ ኪሎ ሜትር በጠላት ይዞብን የነበረውን ቦታ መልሰን ወስደናል ያች የሚገርም ነው እኔ አውቄ የነበረው ይሄንን ነው መጀመሪያ ላይ እንደውም 1000 ካሬ ኪሎ ሜትር ቦታ ነበር እንደተያዘች ሲዘገብ የነበረው በኋላ ላይ 1100 ካሬ ኪሎ ሜትር ሆነ ማለት ነው አሁን ግን
እንደገና እንዳየነው ዩክሬን ይዛው የነበረው አጠቃላይ 1300 ካሬ ኪሎ ሜትር ነበር። ስለዚህ አሁን 1100 ካሬ ኪሎ ሜትር ይዞታ በራሽያ እጅ ገብቷል። እና አሁን ውጊያዎች በተለያየ ቦታ ውጊያዎች የሚካሄዱት በእነዚህ 200 ካሬ ኪሎ ሜትር በቀራቸው ቦታ ማለት ነው። አሁን ዩክሬን የቀራት ቦታ የለም። ወይ ዩክሬን የቀራት ልትዋጋለትና የዛሉ ትቆይ የምትፈልገው መሬት የለም። 200 ካሬ ኪሎ ሜትር ቦታ ላይ ያለችው ዓለም አሁን እንግዲህ የዘለንስኪ ሰራዊት ወደ ኩርስክ ሲገባ የገባበት መንገድ ያው ድንበር ባላቸው ቦታዎች ላይ ነው እና ብዙ የጦር አዋቂዎች ወይም ተንታኞች እንደሚናገሩት ከሆነ የተሳሳተ ነው። መጀመሪያም የዩክሬን ሰራዊት እዛ ቦታ ላይ መግባት የለበትም። እዛ ቦታ ላይ የገባው ሰራዊት የማለቅ እድሉ ተከቦ የመመታት እድሉ ሰፊ ነው እየተባለ ነበር። አሁን በከበባ ውስጥ ናቸው፣ የመውጣት እድል የላቸውም የሚያስብል ሂደት አለ ነው። እኔ አሁን በከበባ ላይ እንደነበሩ ወይም እነሱን ለመክበብ የሞከረች መሆኑ ራሽያ ገልጻ ነበር እና ከበባውን ወይም ደግሞ መውጫቸውን ለመዝጋት ሱሚ በሚባለው ኩታገጠም የኩርስክ ከተማ በኩል ሁለት ቁልፍ ከተሞች ነበሩ፣ መንደሮች። በቀጥታ የስንቅና ትጥቅ የሁሉ ነገር የግንኙነት መስመሮች ናቸው እነዚህ እና አንዱን በቁጥጥሯ ስር እንዳደረገች ራሽያ ተናግራለች። ዩክሬኖች አያምኑም፣ ገና ውጊያ እየተካሄደ ነው የሚሉት። ሁለተኛው ላይ ግን እንደደረሱ አላውቅም። ሰው ምንድነው እየተደረገ ያለው? ኃይለኛ ጥቃት ግን ምንድነው ሱሚ ላይ የፈጸመች ነው ራሽያ። እንደውም ትናንትና ቭላዲሚር ፑቲን ያሉት የደህንነት ቀጠና ያስፈልገናል ነው ያሉት። አሁን የዩክሬን ጦር አሁን ወይም ደግሞ የሀገሪቱ ጦር አዛዥ ሲሪልስኪ ሳምቲንግ እሳቸው ምንድነው ያሉት? ወደ ኋላ ምንድነው የተሻለ ቦታ ወደ ተሻለ ይዞታ እንዲሄዱ ማፈግፈግ፣ ጠንክረህ ልትዋጋ የምትችልበት ቦታ መሄድ ማለት ነው። ሶ ቤዚካሊ የዩክሬን ጦር እየወጣ ነው፣ ገብቷል፣ እየወጣ ነው። አሁን ጌሙ ሊሆን የሚችለው በማንኛውም ይሄ የግድ ወታደራዊ ኤክስፐርት መሆን የለብህም። ራሱ 1100 ካሬ ኪሎ ሜትር ያቺ ግዛት የጭንቅላት ክንታሮት በላት ቭላዲሚር ፑቲን ላይ ገብቷል። ቦታው 1100 ካሬ ሜትር ነው፣ ግን የራሽያ ግዛት ነው ሲታይ። so every time ያ ቦታ በዩክሬን መያዝ ብቻ አይደለም ይዛ ጠብቃ ቁጭ ብላለች እና ይሄ በእውነት በጣም ቀዝቃዛ ሰው መሆን አለብህ ለመታመም። እንደ ራሽያ ያለ ሀገር ሆነ አሁን ዘገባዎችን ስታነብ ከ80 ዓመት ወዲህ ለመጀመሪያ ጊዜ በታሪክ አንድ የባዕድ ኃይል እንግዲህ ዩክሬንና ራሽያ እኮ ባዕዳን አይደለም ነው ውጊያው፣ ግን አንድ የባዕድ ኃይል ይዞ ተቀምጧል። አንተ የሱን 109 ካሬ ኪሎ ሜትር ቦታ ይዘዋል። ራሽያ 109 ካሬ ኪሎ ሜትር ቦታ ነው ያዘችው የዩክሬን። በጣም ሰፊ ዩክሬን ራሷ የኢትዮጵያን ግማሽ የምታከል ሀገር ናት፣ ዘሆን ቆዳ ስፋቷ። እኔ ድሮ 16 ሉክ ደብተር እንደማቀው የሀገራችን ስፋት 1.2 ሚሊዮን ካሬ ኪሎ ሜትር ነው ነበር። ራፍሊ ነው አሁንም አይ ኤልትራ ስትነሳ ነው እንደዛ አድርጌ ነው ወይም 1 ሚሊዮን ካሬ 1 ሚሊዮን 100 ሺህ ካሬ ከዛም በላይ ሊሆን ይችላል ኢትዮጵያ። ዩክሬን የኢትዮጵያ ግማሽ ናት ራሷ 600 ምናምን። ከዛ ላይ 1/5ኛውን ራሽያ ይዛ ነው የምትገኘው። እዚህ ጋር አንተ ያስከው 1000 ካሬ ኪሎ ሜትር ቦታ ነው። ግን ምንድነው ሳይኮሎጂካል ኢምፓክቱ? ግን እዛ አካባቢ እንዴት ነው የሚባለው? ራስ ምታት ነው። ምክንያቱም ሁልጊዜ አንተ አእምሮ ውስጥ ነፃ ያልሆነ ቦታ አለ። ምንም ሰፊውን ቦታ ብትይዝም ዩክሬን ያንተን
ደካማ ጎን ነው ተብሎ እንዲታይብህ ሩሲያን ያህል በቃ የሆነ ቦታ ላይ ነክሳ ይዛለች ገናና ሀገር በዩክሬን መደፈር በጣም ያማል ያን ይዛለችና አንዳንዴ ስታቀርበው በሶቪየት የድህረ ሁለተኛ ዓለም ጦርነት ታሪክ የሶቪየት ራሽያን ያስወረረ የመጀመሪያው መሪ አድርጋ ልታያቸው ይችላል ቭላዲሚር ፑቲን ኢንፈንተና አይደለም ስለዚህ ሁሉ ቀን እዚህ ውስጥ ናት ብዬ ነው የማስበው እና ወይም ደግሞ እንዴት ነው እንደ ራሽያ ፕሬዚደንትነት የተጎናጸፉት ነጭ ሸማ ላይ እዚህ ጋር ጎልቶ የሚታይ ይሄ ወደ ይባለው ነጥብ ወይም ይሄ ነቁጥ እዚህ ጋር ሙሉ ልብስ መሸፈን ይችላል የሆነ ነገር እንደዛ አለች ኩርስክ የነበረችው ስለዚህ አሁን ነገሮች የተገፉ ውስጥ ለውስጥ ቻናሎች አሉ ይነጋገራሉ እኮ በዜና ላይ የምንሰማቸው ነገሮች እኮ ይባሉ ተብለው የሚገለጹ ናቸው ውስጥ ለውስጥ ብዙ ነገሮች ይነጋገራሉ ስለዚህ አሁን ነገሮች እየተገፉ የጦርነት በተኩስ አቁም የግድ መቆም ያለበት ፖይንት ላይ ነው እና ሲቆም እንዴት ሊቆም ይችላል ኩርስክ ተይዞ እና ዘለንስኪ ደግሞ ኩርስክን የወረሩበት ምክንያት 3 ነው አንዱ ኢኒሺዬቲቭ መውሰድ እንደሚችሉ ለማሳየት ነው አሁን ምንድነው የሆነው ራሽያ ታጠቃለች ዩክሬን ትመክታለች እና ምንም ጦርነቱ ላይ በቃ አሁን ይሄ ጦርነት የዩክሬን ውጊያ ምንድነው ተብሎ ቢጠየቅ የምትዋጋው ራሽያ ናት ራሽያ ግዛቶች የምትላቸው ለመውሰድ ነው የምትዋጋው ዩክሬን የመከላከል እንትን ውስጥ ነው ያለችው ስለዚህ የጦርነቱን ጣፈንታ በዚህ ደረጃ ስታየው የዶናልድ ትራምፕ አሴስመንት ፐርፌክት ነው ጊዜ እየጨመረ ቢሄድ ቁጥር ራሽያ ሞር መሬት ይዛለች አይ ነው የሚጫወታ ይሄ ነው አንተ ሞር መሬት ታጣለህ ትዝ ይላል ዲፕሎማሲ ብርክብ ቀን ፈጥነህ ካልተንቀሳቀስክ አገር የምትለው አይኖርህም የሚል ነው ይሄ ሪያሊቲ ባለበት አንድ ነገር ያስፈልግ ነበር ያ ምንድነው ማሰብ ማቀድ እና መፈጸም በራሳችን ኢኒሺዬቲቭ መንቀሳቀስ እንችላለን የሚል መልእክት ማስተላለፊያ ነው አንዱ ሞራል መገንቢያ ነው አንዱ ለጦር ዋት ምን በየግንባሩ ተወጥሮ ሲዋጋ የነበረ ጦር ሁሉ ያለ ታጠቅ መጣች በዚህ በኩል በዚህ ግድ ቁረጥ አንተ በስተግራ ሂድ ተኛ ተደበቅ ምናምን ሲባል ወይም ደግሞ እንዲሁ ሲቀጣቀጥ ቦታ ሲለቅ እንደገና ደግሞ ሲመሽግ ያለ ጦር ኦሎፊሳልን አንድ ቀን ሱባላወቀበት ሁኔታ ከዛ ቁልፍ ኃይል አውጥቶ በሌላ አቅጣጫ ሄደህ ዩክሬን የራሽያን ኩርስክ ግዛት ውስጥ ከፍተኛ ማጥቃት ጀመረች ጦሯ በአሁኑ ሰዓት እዚህ ቦታ ይሄን ያህል ካሬ ኪሎ ሜትር ቦታ ይዟል እና የእንትን አድርጎ ይሄን ያህል ምርኮኛ ይዟል የሚለው ነገር በጣም አፕሊፍቲንግ ነው በጣም ሞራል የሚሰጥ ነበር ለጦሩ ያንዱ ምክንያት የኔ ምጃ ነው ሁለተኛው ያው ደጋግመን ተናገርነው ትኩረቱን ለማስቀየር ነው ምክንያቱም በእነዚህ ፖክሮቭ ፖክሮቭ የምትባለው ነገር መቼ ራሽያ እጅ እንደምትገባ ምን አይነት ጦርነት እንደሆነ ለመገንዘብ የሚያስቸግር ነው መቼ በጣም እዚህ ጋር እንዲህ ባይን ያየ ማትይዛት በጣም እኮ የሚገርም ነው ለነገሩ ሲይዛት ስሟ ብቻ ነው የሚቀርቡ ቀፋ ወድማለች ማለት ነው ወድሟል አዎ ውጊያቸው እንደዚህ ዩክሬኖች የሚከላከሉት የሚያድኑት ነገር ነው አይደል እስከመጨረሻው ድረስ በቃ ይወጋሉ በዚህ ደረጃ አለ ስለዚህ ትኩረት የማስቀየር ነበር ኃይል እዛ አሁን ኩርስክን ያስቆ አይደለም አሁን ሎጂካል ናቸው አስተሳሰባቸው ሎጂካል ነው አስተሳሰባቸው ይሄው ጦር እየገፋ ይሄ እንደዚህ ያደረገ ነው በዚህ ተቀመጠው እንደያዘ ነው እነ ማአቶች እንጠራለ ይሄን ይዟል ታስረዳለ ነገር ግን እንደማንም ዜጋ ሆነ ስታስበው ከጀርባ ደግሞ ዘይዟል ሀገር ይለው አንዳንድ
በቃ እሱን ተወና የሚል ነገር ያመጣል። ስለዚህ ያ ከባድ ሳይኮሎጂካሊ አንደኛ ትኩረት ለማስቀየርና ኢሞሽናል በሆነ መንገድ የሆነ ክፍለ ጦር ዋቴቨር ቁልፍ ቦታ ለቆ ወደ ሲመጣ እነሱ መተናፈሻ ያገኙ ነበር ምድር ላይ። እነዚህ ሁለቱ ሶስተኛው ዓላማ ስትራቴጂክ ዓላማቸው ይሄንን በምንም ሳያስረክቡ ተዋግቶ ማቆየትና የመጨረሻው ቀን ሲመጣ ይሄን ለቅቄ እንደወጣ ከዚህ ቦታ ለቆ ይውጣ የሰላም መደራደሪያቸው ነበረ። ስለዚህ የራሽያ አኪለስ ይል ነበር ማለት ነው። ሁሌ ያች ህመም ናት። እና አሁን መጨረሻ ላይ እንግዲህ የአሜሪካንን ወታደራዊና የስለላ መረጃ ማቋረጥ ተከትሎ ይህም ማጥቃት ራሽያ ሰነዘረች። በጣም ፈጣን ስለነበረ ያው አጀማመሩን ተናግረናል። በጣም ክሬቲቭ ነው። ግን አሁን ዓለም እንግዲህ ዩክሬን ወደ እጣዋ ፋንታዋ እየቀረበች ነው ብዬ ነው የማስበው። ምክንያቱም እዚህ ያለውን ቦታ ለቃለች። አሁን ኦልሞስት ለቃለች። አሁን እግሩ የተነቀለ ጦር ነው። ከዩክሬን በኩል የሚሰማው ነገር ሊባል ይችላል። ግን አሁን ራውት አውት ከመሆን ነው መዳን ያለበት ይጦር። ምክንያቱም ከማለቅ ሙሉ በሙሉ ከማለቅ ራሱን አድኖ መውጣት ነው። እያሸነፈ ያለ ሰራዊት ምንም ምህረት የለውም። ምክንያቱም ድል ላይ ያለ ሰራዊት እየገሰገሰ ነው የሚመጣው። አንዴ ደግሞ ምሽግል ስትለቅ መደበቂያን ነው መታጣው። ልክ ነው። እየሮጠ የሚገኝ ጦር ነው። ግን አሁን ለምሳሌ እንግዲህ ወደሚቀጥለው ሂደት አሜሪካ ያቀረበችው መደራደሪያ ሐሳብ አለ። ይሄ የመደራደሪያ ሐሳብ ሩሲያን ያጋለጠ አይደለም ወይ? የሩሲያን ጥቅም አሳልፎ የሚሰጥ አይደለም ወይ? በተለይ የአውሮፓ ህብረት በተባበሩት ሰራዊት ስም ከገባ የሩሲያ ስጋት እየጨመረ አይመጣም ወይ? እሱ ቀጥለው ውይይት የሚደረግበት ነው። ናው ክሊርሊ በጄዳው ስብሰባ ላይ ዩክሬንም የተቀበለችው የ30 ቀን ተኩስ አቁም አለ። ተኩስ አቁም ስትቀበል ለወትሮ በቋሚነት ታነሳ የነበረው ከተኩስ አቁም ጋር ተያይዞ የምታነሳ የነበረው ዋንኛው የደህንነት ዋስትና የምትለው ነገር አልተነሳም። የዚህ አንድ ምክንያቱ ይሄ የመጀመሪያ ሙከራ ነው። የ30 ቀን ነው የሚለው እንጂ ለምሳሌ በቃ ጦርነቱ እዚህ ላይ ይቆማል። ፕሮባብሊ የውይይቱ ዓላማ ይሄ ሊሆን ይችላል። አሁን የራሽያኖች ደግሞ መቀበል ይጠበቃል። ለምሳሌ እንበል ራሽያኖች ተቀበሉ። አሁን ቢቀበሉ ይህ የ30 ቀን ተኩስ ማቆም ቋሚ ተኩስ ማቆም እንዲሆን ነው የምትደራደሩ። ጦርነቱ በተኩስ አቁም ቆሞ የጦርነቱን መንስኤና ጦርነቱ ከደረሰበት ሁኔታ ተነስቶ በሁለቱ ወገኖች መካከል ያሉት ሙግቶች ወይም ክርክሮች ይካሄዳሉ ማለት ነው። ስለዚህ ጦርነቱን በቋሚነት ማቆም ላይ ለመድረስ የመጀመሪያው የ30 ቀን ተኩስ አቁም ነው። ስለዚህም ከዚህ ጋር አብሮ የዩክሬን ዘላቂ ደህንነት ዋስትና የሚለው ነገር አልተነሳም። አሁን ራሽያ ይሄን የ30 ቀን ተኩስ አቁም እንድትስማማ ነው። ነገር ግን ጥያቄዎች ታነሳለች። አንተ እንዳነሳው ማለት ነው። ጥያቄዎች የምታነሳው ለምንድን ነው? አውሮፓውያኑ ማንኛውም አይነት ተኩስ አቁም ይደረስ ብቻ። ተኩስ አቁም ከተደረሰ ይሄም በዘለንስኪ ሳይድ ተራመደ ነው። ተኩስ አቁሙን እንዲጠበቅ የሚያደርግ ሰላም አስከባሪ ኃይል እናስገባለን። ለምን ኤኒ ሚኒት ለምሳሌ ተኩስ አቁም ተደረገ። ማዶና ማዶ ያሉት የሁለቱ ሀገር ጦር ናቸው። ስለዚህ ድጋሚ ውጊያው በማንኛውም ሰዓት ሊያገረሽ ይችላል። ስለዚህ አሁን እንዳያገረሽ
ውጊያው እንዳያገረሽ ወይም በተለይ በእነሱ አገላለጽ ራሽያ ማጥቃቷን እንዳትቀጥል በሁለቱ አገሮች ጦር መካከል እንደ መጋረጃ የሚዘረጋ የአውሮፓ ጦር ነው የሰላም አስከባሪ የተባለው። ስለዚህ ይሄ ምንድነው በሁለቱ ተፋላሚ ኃይሎች መካከል ምንም አይነት ኮንታክት እንዳይፈጠር በቃ ቶታሊ ይሄንን ጦርና ይሄን ውጊያ ፍሪግስት ባለበት ማስገባት ማለት ነው። ይሄ በምዕራባውያን በኩል ያለው እሳቤ ግን አንደኛ ይሄን አጥብቃ ትቃወማለች፣ ደጋግማ ገልጻለች። አንድ የምዕራብ ወታደር ዩክሬንን አይረግጥም። ከረገጠ ዓላማው ሊሆን የሚችለው ማታለል ነው። ለዩክሬን በአጠቃላይ በመሳሪያ ለማጥለቅለቅ ነው የሚል ይሄንን እንደማትፈቅድ ገልጻለች ራሽያ። ስለዚህ አሁን ራሽያ ለአሜሪካኖች ከምታቀርባቸው ጥያቄዎች አንዱ ይሄ ነው። በጣም እርግጠኛ መሆን ይቻላል እንደ በዚህ እነዚህ ቋሚ ተኩስ አቁም እስከሚደረስ ድረስ ይሄ ሁኔታ አይኖርም ብለው ያሳምናሉ ብዬ አስባለሁ አሜሪካኖች። አሁን ለምሳሌ ይሄን ተኩስ የ30 ቀን ተኩስ አቁም ተከትሎ ምንም አይነት የሰላም አስከባሪ እንቅስቃሴ ወደ ዩክሬን አይገባም በሚል ሊያሳምኑ ይችላሉ። ግን መሰረታዊ ዋናው ጦርነቱን አቁመን እንደራደር ስለሆነ ተኩስ አቁሙ ቋሚ እንዲሆን መሆኑን ተከትሎ ግን የአውሮፓውያኖች አቋም አለ። እንገባለን። ይሄ ዘለንስኪም አቋም ነው። ፕሬዚደንቱም አሜሪካ ለዚህ አታዋጣም እንጂ አውሮፓውያኖች ትችላላቸው፣ አውሮፓውያንና ሌሎች ሀገሮች ብለዋል። አይ ቲንክ ኢቨን ዋናው ክርክር የሚሆነው በዚህ ነው። የ30ውን ቀን ግን ለመቀበል ራሽያ ትችላለች ብዬ አስባለሁ። ያ ምንድነው በ30 ቀን ውስጥ የሚደረግ ምንም ነገር አይኖርም። ይሄንን አሜሪካው ኃላፊነት ወስዳ ማለት ነው። ወይም ይሄን ተከትሎ አሁን ተኩስ አቁም ተደርሷልና ስለዚህ ወደ እርምጃችን እንሂድ አይልም ተብሎ ነው የሚታሰበው። አውሮፓ ወታደሮቹን አይልክም። የ30 ቀን ተኩስ አቁም ነው። ምክንያቱም አሜሪካ ወዳና ፈቅዳ ለማደራደር ከገባች ከአሜሪካ ፈቃድ ውጪ አውሮፓውያኖችስ መንቀሳቀስ ይችላሉ ወይ? በራሳቸው ፈቃድ አውሮፓውያኖቹ ብድግ ብለው መግባት ይችላሉ ወይ? እንደዚህ አይነት ጥያቄዎች ነው አሜሪካ የምታነሳው። ማነው ራሽያ የምታነሳው? በአሜሪካን በኩል ደግሞ ምላሽ የሚሰጥበት ነው። ኢቨንቹዋሊ ይሄ አሳማኝ ሆኖ ይህንን የ30 ቀን የተኩስ አቁም ስምምነት ራሽያ ልትፈርም ትችላለች ብሎ ማሰብ ይቻላል። ምክንያቱም በተለይ አሁን ዩክሬን ላይ የሆነ ካለው ነገር አንጻር ዩክሬን ላይ ያስመዘገበችው ያለው ድል ባለችበት ነው የምትቆመው። እንደው ጣልቃ በመግባቴ በጣም ይቅርታ። አሁን እንግዲህ ድል ብዙ ጊዜ በየሀገሩ ባህል በየሀገሩ ቋንቋ ይገለጻል። አሁን በሩሲያ ያገኘችው ድል እንግዲህ የሩሲያው መሪ ቭላዲሚር ፑቲን የወታደር ልብስ ግጥም አድርገው ለብሰው ነው ዩክሬንን ኩርስክን የጎበኙት። እንደዚህ አይነት ድሎች ሲገኙ እንደው በማነጻጸር ልትገልጸው የምትችለው ነገር አለ? የድሉን ጥንካሬ የድሉን አቅምና ኃይል ማሳየት የሚችል ድሉ ከፍተኛ ነው። ከፍተኛ ማለት ሼም ነበር ለራሽያ እና ያንን ሼም ስለ ደግሞ ደረጃ አለው። አጥንትን ሰብሮ መቀኔ ውስጥ የሚገባ ሼም አለ። በዛ ደረጃ ነው የሚታየው ለራሽያ። በሁለተኛው ዓለም ጦርነት ያን ሁሉ መስዋዕትነት ከፍላ በርሊንን ሰብራ ገብታ ምሽግ ገብታ የዛኔ የመናጢ ጭንቅላት የተቃጠለ ጭንቅላት ለአበባ ማስቀመጫ የወሰደች ሀገር ናት። በየምድራችን ቁጥር 1 ባለ ዩክሬን ሀገር ናት። እና ቭላዲሚር ፑቲን ደግሞ የዚህ ሀገር መሪ ናቸው። ነገር ግን ከጀርባቸው ኩርስክ ውስጥ ቀደም የጠቀስኩልን ያህል እንትን ዘለንስኪ ይዟል። እና ይሄ ሲጻፍም ስታነበው አቀራረብ ሁሉ በጣም በጣም የሚሰበር ነው እንትን የሚል ነው።
ትልቅ ወደ ካንሰርነት ሊቀየር ይችል የነበረ ቁስል ነው እና ትናንትና በዚህ በ4 ቀናት ውስጥ 200 ሴትልመንት እኮ ነው ነፃ ያወጡት 200 የዩክሬን ጦር አሁን ቀደም እንዳልኩ በያዘው መሬት ላይ ሊጸና የሚያስችለው ሁኔታ የለም እንደምንም እያለ ጦር ይዞ መውጣት ነው 400 ከምናምን ተማርከዋል እና እነዚህንም በአሸባሪዎች ደረጃ ነው የማያቸው ብሏል አሸባሪዎች ናቸው ስለዚህ ፍርድ ቤት ይቀርባሉ ማለት ነው የጦር ምርኮኛ ሳይሆን አሸባሪዎች ናቸው በሚል ነው በዛ ደረጃ ነው የምትመለከተው ራሽያ እና ይሄ በጣም አስፈላጊ ነው ሁለተኛ እጅ መጠምዘዣ ይሆን ነበር ዘለንስኪ እጅ መጠምዘዣ ያገኘ ነበር እሱን ማሳጣት የራሽያን ክብር መመለስ ያው በዚህ ፍጥነትና በዚህ ቀን ውስጥ ስታደርግ ፑቲን ለምን ሚሊተሪ ለበሱ ማለት አትችልም ሼሙ ውርደቱ ምኑ እሳቸው ላይ ነበር ስለዚህ የድሉ ሲግኒፊካንስ የድሉ አበይትነት ምንም ጥያቄ ውስጥ የማይገባ ነው እና የፑቲንን ወታደራዊ ልብስ ለብሰው ሰባት ወር ያክል ይሄን ሼም ተሸክመው ነው የሚኖሩት እና ብዙ ሙከራዎች ይደረጋሉ ተጀመረው እንደገና ይቆማሉ ዩክሬኖች በጣም ይዋጋሉ ዩክሬኖች መልሰው ያጠቃሉ በጣም ቻሌንጅ ነበር ነገሩ በጣም መጨረሻ ላይም እንደውም አሁን ነገሮች እየተቃረቡ ሲመጡ እኮ ኦልሞስት ግማሽ መጀመሪያ ይዘውት ከነበረው ግማሹን እንደያዙ ለድርድር የሚቀርቡበት ሁኔታ ነበር እና ዘለንስኪ ነው ስታየው ኤቭሪቲንግ በዙሪያ ያለው ነገር በሙሉ እየወደቀ ነው ያለው አየ ነገሮች በፍጥነት ካልቆም ይሄን ሁኔታ ነው በተወሰነ መልኩ ትራምፕ ማስተዋጽኦ አላቸው እዚህ ውስጥ ለምን ዋንኛው ኢንትራንሲጀንት ነው ለእርቅና ለስምምነት እንዲባይ ጠንቁ እሱ ነው የሚል አመለካከት ነበራቸው እና ከዛች ከውርክቧ ከዲፕሎማሲያዊ ውርክቧ ቀን በኋላ የወሰዷቸው እርምጃዎች ሰላምን ይፈልግ ዘንድ ለማስገደድ ነበር እና አሁን እዛ ስብሰባ ላይ እሺ ነው ያለችው ዩክሬን ማለት ነው አሁን ኳሷ ዶናልድ ትራምፕ ማን ነው ፑቲን እግር ስር ነው የተባለበት ዋንኛው ምክንያት ይሄ ነው አልደራደርም ከፑቲን ጋር አለኮ ዘለንስኪ አልሰርዝም ከፑቲን ጋር የሚደረግ ድርድር የለም ብለዋል እንደ ፖሊሲ ድርድርም ሲደረግ እንደወጥ ከፑቲን ጋር አየ አሁን ያሁሉ እኮ ቀርቶ ነው ያሁሉ ቀርቶ ሰላምን እቀበላለሁ በሚል እዚህ ድረስ አመጡት ማለት ነው ዶናልድ ትራምፕ አሁን ደግሞ ኩርስክን ማጣት ደግሞ ሌላው በጣም እርግጠኛ ነኝ ሄድን አንቲሲፔት ያደረጉት አይደለም ዩክሬኖች ገብተዋል እንግዲህ ዘገባዎች የተለያዩ ናቸው የመጀመሪያው ማጥቃት ግን የተከፈተው በሱድዛ በስተደቡብ ያለ ዋንኛ መሽጋቸው ላይ በሰሜን ኮሪያኖች ነው የሚል ነው የሰሜን ኮሪያ ወታደሮች ናቸው እሱን ሰብረው ማለፍ የቻሉ ይላል የመጀመሪያው ሌላው ግን ዋናው የጦሩ የዚህ ሱድዛ ላይ ያለው የዩክሬን ሚሊተሪ ራስ ልትለው ይችላል እዛ ቦታ ላይ ሁሉ ነገር የሚወሰነው የሚበየነው እንቅስቃሴው ስምሪቱ ይዞታው ጥበቃው ይጠናከረው ይሄ ነው ማዕከላቸው ሱድዛ ነች እሱ ላይ ደግሞ ያ ኮማንዶቹ ያደረጉት በቧንቧ ስር ነገ በፊልም ሊሰራ የሚችል ነው በጣም በ12 ኪሎ ሜትር ወራ 20 ኪሎ ሜትር አላቀም በዛ የሚያክል በተዘረጋ ቧንቧ ውስጥ በደረትህ እየተሳብክ መታሰቡ ራሱ በእጅ እንደዚህ እየሄድክ ገብቷል 4 ቀን ደግሞ እንግዲህ የጋዙን ሽታ ደግሞ አስበው ምናልባት ኦክሲጅን ምናምን ሊጠቀሙ ካልቻሉ በስተቀር ብዙ እንግዲህ ብዙ ሰፊ ታሪክ አልወጣም ግን በዛ ውስጥ ነው የወጡትና እንትኑን ስታስብ ምንም ያህል ጠርጣራ እንኳን ብትሆን ይሆናል ብላ አታስብም አየ በዛ ምንድነው እንደ ዘንዶ በተዘረጋ 12 ኪሎ ሜትር እኮ በጣም ብዙ ነው
4 ቀን ከተል ቁጭ ማትልበት በቃ ተኝተህ ትፏቀቅ እኔ ለማሰባችን እንደ ማውራቱን ነው እንጂ አንድ ሰኮንድ በሐሳቤ ራሴን እዛ ውስጥ አስገብቼ ማሰባችን አንድ ክን በራመድ ይቻላል ብዬ አላስብም በዛ ኮንዲሽን ውስጥ 4 ቀን ሙሉ ወጣህ ከዛ የጠላት ፍላጻ እየተከተለ ያባረረ የሞቶ አጥቶልከ ገብተ ግን ታለኮን ዋናው ክር በተስራል ማረግ መቻል እስሬሊ የዛ ድምር ውጤት ነው የራሽያን ሰንደቅ ዓላማ እዛ ቦታ ላይ እንዲውለበለብ ያደረገው ከዛ በኋላ እግር የነቀለ ጦር ነው የዩክሬን እግር የነቀለ ጦር ማለት እንደ የሮጣ ወደሚሄድበት ከመሄድ ውጪ ለራፍት ይቆማል እንደገና ይሮጣል ተፋሽ ይቆም እንደዚህ አይነት ነገር ነው ያለው ስለዚህ አሁን ይሄ በእውነት ነው የምነግርህ ቶታሊ በዘለንስኪ ወይም በምዕራብ በቃ ሁሉ ነገር ፈረሰ ማለት ነው ስለዚህ ራሽያ በዚህ ስሜት ውስጥ ነው ያለችው አንድ የሉካን ቡድን በትናንትናው ዕለት ዶናልድ ትራምፕ ሄዷል ብለዋል ምናልባት ዊትኮፍ የሚባሉት ናቸው ተብሎ ይገመታል የመካከለኛው ምስራቅ ልዩ ልኡክ ሳቸው ሄዷል ተብሎ ይገመታል አሜሪካ ሌሎች ራሽያ ሌሎች ቻናሎችም አሉ ፕሮባብሊ በጣም እርግጠኛው መናገር ይቻላል ይሄን ሁሉ ባቋራጭ ቭላዲሚር ፑቲን እና ዶናልድ ትራምፕ በስልክ ይገናኛሉ ብሎ መገመት ይቻላል በእንደዚህ በ2 እና 3 ቀናት ውስጥ ምክንያቱም ይሄን ለማድረግ የሚነሳሱም ይመስለኛል የኩርስክ ሁኔታ ከ2 ከ3 ቀን በኋላ ፍጹም ሌላ ገጽታ ነው የሚኖረው እና እዛ ድል ላይ ቆመህ አትኢዞና ማውራትና ከስር ስራዎች ይሰራሉ እነሱን ኦፊሻል ለማድረግ የሚቻል ይመስለኛል አይ ቲንክ የዩክሬን ጦርነት ቢያንስ ለመጀመሪያው 30 ቀን በተኩስ አቁም ይከበራል ብሎ ማሰብ ይቻላል ሩሲያ አሁን እንግዲህ ክሩስክ ላይ ለምሳሌ የጦርነት ቀጠና ነበረች ክሩስክ የጦርነት ቀጠና በመሆኗ በዛ ውስጥ እንግዲህ ካሉ የራሽያ ዜጎች እነሱን የመንከባከብ ሂደቱ የግንባታ ሂደቱ ይቀጥላል ካሁን በፊት ደግሞ ሩሲያ ግዛቴ ነው ብላ በህገ መንግስቷ ያረጋገጠቻቸውን የቀድሞ የዩክሬን ቦታዎች የነበሩ ቦታዎችን መልሶ የማቋቋም ህንጻዎች የመገንባት መንገዶች የመስራት ሂደቱ እጅግ በጣም ፈጣን ነበር እና አሁን ይሄ 30 ቀን የግንባታ ቀን ሊሆን ይችላል ሰምታል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ መዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን የእምነታችንን መጀመሪያ ቅዱሳን መካናቶች በአይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር ለወላጅም ከዚህ የሚበልጥ ስጦታ የለም አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም በውጭ ለምትኖሩ በዋትስአፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል ሊያውም በቅናሽ
በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ 5ኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። ሊሆን ይችላል። ይሄ ጦርነቱ እየተካሄደ እኮ ግንባታ ታካሄዳለች ከጀርባ ያሉ ከተሞች ላይ። ግን 30 ቀን በጣም አጭር ነው። የድርድር ወቅቶች ናቸው። ብዙ ስሜቶች የሚነሱና የሚወድቁበት ነው። የ30 ቀን ተኩስ አቁም ከተከበረ ዋናው የሰላም ድርድር ነው። እዛ የሰላም ድርድር ላይ አሁን ጥያቄዎች አሉ ማለት ነው። በዩክሬን በኩል መሬቶቼ ነው። ይሄ እንደዚህ በጣም ከባድ የመሬቷ ጉዳይ ነው። በራሽያ በኩል ደግሞ የኔቶ ጉዳይ ነው። የኔቶ አሁንም ከራሽያ 40 ክንድ መራቅ ጉዳይ። ሁለተኛ ራሱ አሁን አውሮፓውያን ራሱን የቻለ ችግር እየሆኑ ነው። ገብቷል። እነዚህ ሁሉ በጣም ውይይት የሚያስፈልጋቸው ናቸው። የሰላም ውይይቱ ላይ ለምሳሌ አውሮፓ መግባት አለበት የሚል አቋም አላቸው ዘለንስኪ። ከዚህ አውሮፓ እዚህ ውይይት ውስጥ ገባ ማለት ምን ማለት ነው? እና የራሽያ ጥያቄዎችና ፍላጎቶች ምንድን ናቸው? እነዚህ እንዴት ነው ልባት የሚያገኙት የሚለው በጣም ከባዱ ጊዜ ጀመረ ማለት ነው። ስለዚህ መልሶ ግንባታ ኢሹ አይሆንም። ጊዜው አልደረሰም። ምናልባት እውነተኛው ተኩስ አቁም ሊደረግ የሚችለው ይሄኛው 30 ቀን አልፎ ለሌላ 2 ወር ወይ 3 ወር መስማማት ደረጃ ላይ ሲሄዱ የሆነ ነገር እየሄዱ ነው። የአሜሪካው ፕሬዚደንት ዓላማ ይህን ጦርነት በሰላማዊ መንገድ መቋጨት ነው የሚባል ከሆነ አሁን ባይናችን አንድ ነገር በግልጽ እያየን ነው። የዶናልድ ትራምፕ አካሄድ አይ ቲንክ ጦርነቱ እዚህ ጋር ነው የሚቆመው በዶናልድ ትራምፕ እና እኔ ትልቁ ድላቸው ሊሆን የሚችለው የጦርነቱ መቆም ነው። ከጦርነቱ መቆም በኋላ ሰላማዊ እልባት የማግኘቱን ሁኔታ በጊዜ ውስጥ ለማስቀመጥ ያስቸግራል። ለምንድን ነው የሚያስቸግረው? ራሽያ እነዚህን ግዛቶች ለዩክሬን መልሳ ትሰጣለች ብሎ ለማሰብ ያስቸግራል። እንደገና ደግሞ ዩክሬን እነዚህን ግዛቶች አልፎ ተርፎ ክሬሚያንም በቃ የውሾን ነገር ውሾ ይሁን እነዚህን አላነሳም ትላለች ተብሎ አይታሰብም። ግን ዶናልድ ትራምፕ አንድ ነገር እንደሚፈልጉ ቢያንስ የክሬሚያ ጥያቄ እንዲነሳ አይፈልጉም። እስከ ክሬሚያ ያለውን ነገር ማነች ዩክሬን እንድትቀበለው ይፈልጋል። እንትን ያለ ነገር ነው እሱ። ሁለተኛ እዚህም ያለው ላይ ልታስመልስ የምችለው ነገር የለም። የጦርነት ቢቀጥል ተጨማሪ መሬት ራሽያ ትይዛለች። ስለዚህ ይሄንንም እንዳለቀ ነገር ቢቆጠር የሚፈልጉት ግን ሌሎች ጥያቄ ስላላት ራሽያ የዩክሬን ጦር በቁጥርም በጥራትም ማነስ ገለልተኛ የኔቶ አባል አለመሆን ገለልተኛ መሆን እና ለራሽያ ምንም አይነት ስጋት ሊፈጥር የማይችል ኃይል መሆን ይሄ ቁልፍ ጥያቄዋ ነው። እንደገና አልፎርስ ደግሞ የራሽያ ቋንቋ፣ የራሽያ ባህል፣ የራሽያ የሆኑ ነገሮች በሙሉ በአዋጅ እየተሰረዙ እየወጡ እየተጣሉ መጽሐፎች የተጻፉ ሐውልቶች ብዙ ሂደት ተደርጓል። እነዛ ነገሮች እንዲመለሱ ትፈልጋለች። ስለዚህ አሁን እነዚህ ሁሉ ጥያቄዎች
ቢያንስ በኔቶ ላይ ምላሽ ማግኘት አለባት። በእንደዚህ ላይ ምላሽ ለማግኘት ድርድሩ ከባድ ነው የሚሆነው። እነዚህ በሌሉበት ሁኔታ ሁሉንም ማለት እነዚህ በሌሉበት ሁኔታ ራሽያ ሰላምን ትቀበላለች የምንመለከተው ነገር ነው። ይህ ነገር ግን ይህ የተኩስ ይሄ ምንድነው አሁን ያሉበት የጦርነት መስመር የበርሊን ግንብ ነው። ዋንስ አሁን የ30 ቀኑ ላይ ምንም አይኖርም ብያለሁ። 30 ቀኑን የሚያድሰው ሌላ የተኩስ አቁም ላይ መድረስ ግን አለባቸው። ምናልባት ዘለግ ያለ እዛ ፖይንት ላይ ሲደርሱ እዛኛ ላይ ሲደርሱ ዩክሬን አሁን የሰላም ዋስትና ማለቷ አይቀርም። አየ የመጀመሪያው እንትን ምንድነው ከዚህ ተኩስ አቁም በኋላ እንደማልወጋ ማለት ነው። አየ ይሄ ነገር በውስጡ ምን አለው? ዳግም ራሽያ ካቋረጥኩበት ልቀጥል እንዳትል ይሄን እንዳትል የሚበግራት ነገር ነው የዩክሬን እየጠየቀች ያለችው አውሮፓውያኖች ጋር ሆና ማለት ነው። ያ ማለት ደግሞ በሌላ አነጋገር ቀጣዩ ውይይት የዩክሬን ግዛቶቼን መለሱን ግዛቶቼን አምጣ የሚል ይሆናል እንጂ ወደ ኋላ ተመልሳ የራሽያን ቋንቋ እንዲቀጥል የጦሩ መጠኑ እንዲቀንስ የትጥቁ ደረጃ እንደዚህ እንዲሆን የኔቶ አባል እንዳይሆን የሚለው ነገር ለመናገር ግንብ አለ። በቃ ከዚህ በኋላ አየ ምንድነው ይሄንን ቦታ ብትወስደውም እንኳን ራሽያ ግን ዩክሬን የተነጠቀ የዩክሬን በኃይል የተያዘ የዩክሬን ምድር ወይም ዩክሬኖች በኃይል የተነጠቀነው ግዛት በሚል ይዙታል ማለት ነው። ጊዜ መልሰው ጊዜ ፍታው ነው ማለት ጊዜ መልሰው አይነት ነገር ነው። ከግንቡ ኋላ ከዚህ ከአዲሱ በርሊን ዎል ኋላ ግን ሌላ ዩክሬን ትፈጠራለች። አየ አሁን ራሽያ እንደው ከባፈር ዞን እንዴት አድርጌ ነገር አሁን በሌላ አነጋገር ይሄን ያህል ርቋታል ማለት ነው። ኔቶም ነገ ዩክሬን ውስጥ እግር ቢተክል ወይም አባል ቢያደርጋት ይሄ 1/5ኛው የዩክሬን ግዛት በራሽያና በዩክሬን መካከል ወሽመጥ ነው ማለት ነው። ይህ ወሽመጥ የኢኮኖሚ ጥቅሙ የእንትንነቱ ብቻ ሳይሆን እንትን ምን ይባላል ከራሷ ፕሮፐር ራሽያ እና በኔቶ መካከል ያለውን ርቀት ያንቦረቅቋል ማለት ነው። የራሽያ የመጀመሪያው ፍልሚያ የምታደርገው እዛው እንደዚህ ውስጥ ነው። ራሽያን ከጀርባው አድርጋ ነው የምታደርገው ማለት ነው። እና እንዲህ አይነት አድቫንቴጅ ሊሰጣት ነው የሚሆነው እንጂ ስለዚህ አሁን ሪሊ አስቸጋሪ ነው። አሁን የአክቹዋሊ ሲሆን ወይ የተሻለ ነገር ሲጻፍ የምናየው ነው። ዶናልድ ትራምፕ እስከምን ድረስ ነው የሚሄዱት? ሰላም ማለት በሰላም መቋጨት ማለት ምን ማለት በሁለት ሀገሮች መካከል ሆስቲሊቲ ያንን ማስወገድ ነው። ያንን ማስወገድ እንዴት ይቻላል ብሎ ማሰብ ያስቸግራል። እሳቸውም አስቀምጠውታል። ራሽያንን ከዚህ ውጪ ማለት አይቻልም ብለዋል። ወይም ማስመለስ አይቻልም። የተከፈለው መስዋዕትነት እጅግ በጣም ከባድ ነው። በቃ ራሽያን አሁን የምትቆምበት ቦታዋ አዲሱ ድንበሯ ነው። ዩክሬን አሁን የቆመችበት ቦታ አዲሱ ድንበሯ ነው። በቃ በዚህ ሁኔታ ፍሪጅ ውስጥ ነው ማስገባት የሚችሉት ነው። በሌላ መልኩ ደግሞ ዓለም በሌላ አቅጣጫ ደግሞ ስንመለከተው ፕሬዝዳንት ዘለንስኪ አሁን ለምሳሌ በዚህ ድርድር ቢገፉ እና አሁን ሩሲያ የቆመችበት ቦታ አዲሱ የሩሲያ ድንበር ነው፣ እኔም ያለሁበት ቦታ አዲሱ የኔ ድንበር ነው ብለው ሊፈርሙ አይችሉም። ምክንያቱም ነገ የታሪክ ተጠያቂ ነው የሚሆኑት። አንጠልጥለው ለኔክስት ጄነሬሽን ብለው መተው አሁን ባለው ሁኔታ ከተጠያቂነት ራሳቸውን ነፃ ሊያወጣላቸው ሊችል ስለሚችል ይሄኛውን መንገድ አይጠቀሙም ወይ?
አሁን ቅድም ያለው እኮ ያንን ነው ግጭቱ ፍሪጅ ውስጥ ይገባል ማለት አልተቋጨም ነገር ግን በቃ እንዴ የተዳፈነ ሰዓት ነው አሁን አስፈላጊ ነው ብላ ራሽያ እፍ ብላ እንዳትቆሰቁሰው በሰላም አስከባሪ የገባው የታቀደው በቀደር ደረጃ ነው እንዴት እንደሆነ አላውቅም የታቀደው የአውሮፓ ጦር ነው የአውሮፓ ጦር ማለት የእንግሊዝ ጦር የፈረንሳይ ጦር የጀርመን ጦር የፊንላንድ ጦር የምናምን ያክል የኔቶ አባላት ናቸው እንደዚህ ሁሉ ስለዚህ ፕራክቲካሊ ይሄንን ራሽያ ለምሳሌ አትፈቅድም ትልቁ ነገር አሁን ጦርነቱ ፍሪጅ ቅድም እንዳልኩ እንዲዳፈን ቢያስ በተኩሳቁ ተዳፍኖ እንዲኖር ለማድረግ የራሽያ ቀድሞ ሁኔታዎች አንዱ ይሄንን የተኩሳቁ ስምምነት ተከትሎ ሰላም አስከባሪ የሚባል የአውሮፓ ጦር አይገባም ብላለች ስለዚህ አሁን ራሱን ጦርነቱን ፍሪጅ ውስጥ ለማስገባት ተጨማሪ ውይይቶች ያስፈልጋሉ ማለት ነው ዩክሬን የምትፈልጋቸውን የደህንነት ዋስትናዎች ወይ አሜሪካ የምትሰጥበት መንገድ ደግሞ ራሽያ የምትቀበለው እንደዚህ አይነት ውይይቶች የግድ ይኖራሉ በሂደት የሚመጡ ናቸው ዞሮ ግን በጣም እርግጠኛ ሆነ መናገር የሚቻለው የዩክሬን ጦርነት ኢቨንቹዋሊ ይቆማል ሲቆም ግን በሰላም ስምምነት አይመስልኝም ለብዙ ጊዜ ጸንቶ ቢቆይ የተኩስ አቁም ስምምነት ሆኖ በዚህ ቅድም ባልኩ አዲስ ድንበሮቻቸው ላይ ሆነው ነው የሚቆመው በቃ ተዳፍኖ ይቆማል ነው ሌላው የበርሊን ግንብ የሚሉት ማንኛው ምክንያት ይሄ ነው እና ጊዜውና ሰዓቱ ሲደርስ አንድ ወገን ይደረምሰዋል በሚል ደረጃው ነው ታይም የሚገባው ቅድም ልታቀርብልኝ የሞከርከው ጥያቄ ተረድቼ ከሆነ ድፍረት እንዴት መጀመሪያ ዩክሬኖች ምንድነው አንድ ሲጀመር ዩክሬን ግዛቷ በሩሲያኖች ቁጥጥር ስር እየዋለ ነው በጣም ትልልቅ ከተሞቿ ማለት በጣም ዩክሬን ከአንድ አቅጣጫ ጥሳ ስትገባ አንድ ሩሲያን ያህል ትልቅ ገናና ሀገር በኒኩለር የታጠቀች እና ደግሞ ከኒኩለር የማይተናነሱ በጣም በርካታ መሳሪያዎች ያሉ ቦታ ላይ በሺህ ኪሎ ሜትር የሚቆጠር ራዲየስ ስትይዝ ያንን ያስከውን ቦታ የመቆጣጠር አቅም እስከ መቼ ነው ያለ የጀርባ ደጀን በፈለከው ፍጥነት የማይመጣልህ ከሆነ በምን ኮንፊደንስ ያንን ጥሶ በመግባት ቦታ ይዞ ለዚህን ያህል ዘመን ኦልሞስት ለ7 ወር ያክል መዋጋት ማለት በጣም ከባድ ለ7 ወር መቆየቱ እንዴት ወሰሩ ነው ብዙዎቹ ወታደራዊ ተንታኞች ተመለከቱም ይሄንን ነው በአጠቃላይ እንዴት ይሄንን ዘለንስኪና የጦር አዛዣቸው ይሄን እርምጃ ወሰዱ ነው እና ብዙዎቹም ከዚህ አንፃር ተንትነዋቸዋል ብሪሊያንት ነው የጦር ሞራል ከመጠበቅ አንፃር በጣም ክሬቲቭ የሆነ ድርጊት ነው ያሉት የምንድነው የራሽያን ትኩረት ከመከፈል አንፃርም ታክቲካል ቫልዩ አለው በዚህ ደረጃ ስናየው ጥሩ ነው እንደገናም ደግሞ ተዋግቼ ይዤው እስከመጨረሻው መለዋወጥበታለሁ ማለቷም ሊሆን ከቻለ ፋይዳ አለው ግን የመጨረሻው ሊሆን የሚችለው አንደኛ ከዋናው ከጦር ግንባር የተመለመሉ ነባርና በተለይ ስፔሻላይዝድ ያደረጉ የተለያዩ ኃይሎች ናቸው የወጡት ዋናው ፍልሚያ ላይ ትልቅ አቅም የነበሩ ኃይሎችን አውጥተህ እዚህ ጋር ዩክሬን ራሽያን ወረረች የሚል ነገር ማድረጉ አንዳንድ ጊዜ ወታደራዊ ሴንስ የለውም የበለጠ ቨልነሬብል አድርጋል ዋናው የምትከላከለውን እየተወሰደብ ያለውን መሬት ልታድነው የሚገባውን ያለውን መሬት ሊዋጉና አዋክተው ያንን ሊያድኑ የሚችል ምርጥ የተባለውን ዘክሬም መርጣ አውጥተህ አሳስተህ የራስን የመከላከያ አቅም
እዚህ ጋር ራሽያን ወረረች የራሽያን ምድር ተቆጣጠረች የሚል ነገር ማድረግ ወታደራዊ እንትን የለውም አንዳንዶች ኦዳሲቲ ነው ይላሉ ኦዳሲቲ ምንድነው አለ እንደ ጀብዱ የሚቆጠር ይሄ እንደ አንዳንድ ቀን እንዴት ታሰብ እንዴት ይችላል ማይታሰበውን ማሰብ ይህ ከዓለምነህ እንስማ ፕሮግራማችን ነው ከዓለምነህ እንስማ የሩሲያው መሪ ቭላዲሚር ፑቲን ፓቲካቸውን ለብሰው ኩርስክን ጎበኙ ዩክሬን የመጨረሻ ጥይቷ ሊባል በሚችል መልኩ መደራደሪያዋን አጣለች ቀጣይ ጊዜያት ምን ይሆናል በርግጥስ አውሮፓውያኖች እንደሚያስቡት በተባበሩት ጦር ወደ ዩክሬን በመግባት ግድግዳ ሆነው ለዩክሬን ይቆማሉ ይህንንስ ፑቲን ይፈቅዳሉ ቀጣዩ ጊዜ ፍጥጫው ደግሞ ይሄ ነው የሚሆነው አብረን የምናየው ይሆናል የዛሬው ፕሮግራማችን ይመስላል በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ በነገራችን ላይ ፕሮግራማችንን ላይክ ሰብስክራይብ ሼር እንዲሁም ከወደዳችሁት ደግሞ ሱፐር ታንክስ ውስጥ በመግባት ልታበረታቱን ይገባል መልካም ቀን ይሁንላችሁ ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው በልዩ የገበያ ማዕከላችን ላይ ከግራውንድ እስከ 5ኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰናይ ቆይታ ሰምተዋል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን የእምነታችንን መጀመሪያ ቅዱሳን መካናቶች በአይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር ለወላጅም ከዚህ የሚበልጥ ስጦታ የለም አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም በውጭ ለምትኖሩ በዋትስአፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል